ሁላችሁንም በጌታ ሰላም ማለት ወዳለው ጌታ ይባረክ። እንኳን ደህና መጣችሁ። ጌታን ስለዚህ ቀን እጅግ አድርገን እንባርካለን። የረዳን እግዚአብሔር፣ ያገዘን እግዚአብሔር፣ ዛሬን ደግሞ ያሳየን፣ እድሜን የቀጠለልን፣ በፊቱ እንድንሆን በብዙ ነገር እያለፍን እድሜን የቀጠለልን፣ በፊቱ እንኳን እንድንሆን የረዳን፣ የሚያጸልየን ሰው በኃይሉ አይበረታም፣ መንፈስ ቅዱስ ነው። ሃሌሉያ! የረዳን የዘላለም አምላክ ስሙ ይባረክ። አቅም የሆነን፣ ጉልበት የሆነን፣ ሃሌሉያ! ችሎታ የሆነን፣ ፊቱን እንድንፈልግ የጸሎትን መንፈስ በእኛ ላይ ያፈሰሰ የዘላለም አምላክ እግዚአብሔር ይባረክ። አቅም የለንም፣ አቅማችን እግዚአብሔር፣ ጉልበታችን እግዚአብሔር፣ መኖሪያችን እግዚአብሔር። ምንጸልይ ወደ አንተ እግዚአብሔር፣ ዘወትር ታስፈልገናለ። ስለምታስፈልገን ትንፋሻችን ስለሆንክ እግዚአብሔር የዘላለም አምላክ አሳ ከውሃ ውስጥ ወጥቶ መኖር እንደማይችለው ሁሉ ያላንተ እኛ አንችልም። እግዚአብሔር መንፈስ ቅዱስ ለዛ ነው ቃል ያለኔ ምንም ልታደርጉ አትችሉም ይላል። የዘላለም አምላክ እግዚአብሔር ሆይ ወደ አደባባዮች በመገዛት ታላቅነትን እያወችን እንገባለን። ይገባል የናዝሬቱ ኢየሱስ ለታረደው በግ ይላል ቃል። ለታረደው በግ ይገባዋል፣ ለኢየሱስ ይገባዋል፣ ለንጉሱ ይገባዋል፣ ለሞተልን ይገባዋል፣ ከሲኦል ላስመለጠን ይገባዋል። ሃሌሉያ! እናመሰግናለን። በአብ ፊት መታያ ጽድቃችን የሆንክልን እግዚአብሔር የዘላለም አምላክ አንተ የጽድቅ ንጉስ ሆነ በአብ ፊት ጽድቅ ሆነ የምትታይልን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም you are our righteousness Jesus እናመሰግናለን። ጌታ ሆይ ያጸደቅከን፣ የወደድከን፣ ልጆች ያደረከን፣ ከጨለማ ከድቅድቅ ጨለማ ደግሞ ወደሚደነቅ ብርሃን ያመጣን እግዚአብሔር የዘላለም አምላክ አባት ብለን የምንጮህበትን የልጅነትን ጌታዊ መንፈስ በእኛ ውስጥ ስላፈሰስክ እናመሰግናለን። የመንፈስን መያዣ ሰጠን። ይሄ መንፈስ ዘወትር እግዚአብሔርን ይፈልጋል። ልጅህን በእኛ ውስጥ ያደምቀዋል። ወንጌልን እንድንሰብክ ሄዱ ወደ ዓለም ሁሉ። ይህን መንፈስ በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ይላል ቃል። ይሄ ምስክር የሚያደርገው መንፈስን ጌታ መንፈስ ቅዱስ በኔና በትውልድ ላይ በእያንዳንዳችን ላይ ስላፈሰስክ እናመሰግናለን። ጌታ ሆይ ይሄ ጸሎት መንፈስ አይወሰድብን፣ ፊትን መፈለግ አይወሰድብን። ሁሉ ከንቱ ነው። ከፀሐይ በታች ብርቅ የለም። ለእኛ ብርቃችን የቤታችን ድምቀት፣ የቤቴ ድምቀት፣ የኔ ጌጥ ኢየሱስ ውበታችን፣ ድምቀታችን፣ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል። እስራኤል ያዕቆብን ተማምኖ እህልና የወይን ጠጅ ባለበት ምድር ይኖራል ይላል ቃል። እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ እኮ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች እኮ ይገዙልሃል፣ አንተም ከፍታን ትረግጣለህ። ከፍታን የምታስረግጠን፣ ኃይልን የምታስታጥቀን ይሽሩሞይ አልክ። እንደ እግዚአብሔር ያለ ማንም የለም፣ እንዳንተ ያለ የለም። ጌታ ሆይ እናመሰግናለን፣ እንወዳለን። ጌታ ሆይ በዚህ ማለዳ እናመሰግናለን። ስምህ ይባረክ፣ ስምህ ይባረክ። በዚህ ተስፋ የቆረጡ መቆም የተሳናቸው ጌታ ሆይ ተገመገሙ፣ አቅም ያጡ እግዚአብሔር ወዴት ነህ ለሚሉ ጌታ መንፈስ ቅዱስ ዛሬ የመለኮት ኃይል ጣልቃ ይግባ፣ በነገራቸው ጣልቃ ይግባ፣ በሕይወታቸው ጣልቃ ይግባ። ባለቀና በተቆረጠ ከዚህ በኋላ አይቀጥልም ባሉት ተዘጋ፣ የኔ ነገር አበቃ። ጄላዲጋስ አድዋ ዲያታኪራ ለባይ ዲያስፖራዲያ የአባ መንፈስ በዚህ ማለዳ ጸልያለሁ። ኃይልን የሚያስታጥቀኝ ይላል። ትውልድ ኃይልን ይታጠቅ። የጸሎት ጉልበት፣ እግዚአብሔርን የመፈለግ ጉልበት፣ እግዚአብሔር መንፈስ ቅዱስ
ይለቀቅልን ዛሬ በጌታ በኢየሱስ ስም። በዚህ ማለዳ ጄካታይ ዲያስፓራ ዲቫስ እንጸልያለን። አቅም የለንም ጉልበታችን እግዚአብሔር በኢየሱስ ክርስቶስ ስም ኃይል ይለቀቅልን ጌታ ሆይ በኢየሱስ ክርስቶስ ስም። በዚህ ውስጥ ጌታ ሆይ ተስፋ የቆረጡ ተስፋቸው ይታደስ፣ ተስፋቸው ይታደስ፣ ኃይላቸው ይታደስ። መንፈስ ቅዱስ ጣልቃ ግባ በነገራቸው ላይ። ሃሌሉያ። ብላቴኖች ፈጽመው ይደክማሉ ይላል። እግዚአብሔርን በመተማመን የሚጠባበቁ እነሱ ግን ኃይላቸውን ያድሳሉ። ኃይል መታደስ ይሁን in the mighty name of Jesus። ኃይል ይታደስ ዛሬ in the mighty name of Jesus። ኃይል ይታደስ በጌታ በኢየሱስ ስም። ኃይላችንን አድስልን፣ አቅማችንን እግዚአብሔር የዘላለም አምላክ በኢየሱስ ስም እንድታድስ በዚህ የዛለ ጉልበት እንደገና የተሰበረ መሰዊያ የቃል ሕይወት እንደገና ያለምልም፣ እንደገና መነሳት ይሁን ጌታ ሆይ። በኢዮብ ላይ እንደተጻፈው ዛፍ እንኳን ቢቆረጥ በምድር ውስጥ ቢጠፋ ከዋሽታ የተነሳ ያብባል ይላል። ዛሬ በጌታ በኢየሱስ ስም ማበብ እንዲሆን፣ እንደገና ማቆጥቆጥ እንዲሆን፣ እንደገና መነሳት እንዲሆን፣ እንደገና መቆም እንዲሆን እግዚአብሔር የዘላለም አምላክ በተቆረጠው ባለቀው ነገር ጌታ ኢየሱስ በኢየሱስ ክርስቶስ ስም የጣሉትን ነገር ሁሉ ያንሱ። እንደገና መነሳት ይሁን። ሃሌሉያ። እንደገና መቆም ይሁን። እግዚአብሔር መንፈስ ቅዱስ በኢየሱስ ስም እንጸልያለን። በትውልድ መካከል ጣልቃ ግባ፣ በሕዝባችን መካከል ጣልቃ ግባ፣ በሀገራችን ጣልቃ ግባ፣ ለኢትዮጵያ ጣልቃ ግባ፣ ለኤርትራ ጣልቃ ግባ። እግዚአብሔር ሆይ ለትውልድ ጣልቃ ግባ፣ ለሚቅበዘበዘው ጣልቃ ግባ፣ በሱስ ለታሰረው ጣልቃ ግባ። ከዚህ ስራት ይፈቱ። የሀገሬ እንቆቅልሽ ይፈታ፣ የኢትዮጵያ እንቆቅልሽ ይፈታ፣ የኤርትራ እንቆቅልሽ ይፈታ። የምድራችንን ታሪክ የምድራችንን ፌስ እግዚአብሔር የዘላለም አምላክ ቀይርልን በናዝሬቱ ጌታ በኢየሱስ ስም። ታሪካችን ይቀየር ጌታ መንፈስ ቅዱስ። በምድሬ መካከል በኢትዮጵያ መካከል እጅ ጣልቃ ትግባ፣ እጅ ጣልቃ ትግባ፣ እጅ ጣልቃ ትግባ። በትውልዳችን መካከል እጅ ጣልቃ ትግባ። ህዝባችንን አስብ፣ ትውልዳችንን አስብ፣ ያንዳንዳችንን አስብ። አቅምና ጉልበቱንን በዚህ ለታደሙት ኃይል ስጥ እግዚአብሔር መንፈስ ቅዱስ። እናመሰግንሃለን፣ እናከብርሃለን። ተርፎ ያለውን ጊዜ ባርክልን በጌታ በኢየሱስ ስም። ሻሎም ቅዱሳን እንደምናላችሁ። እግዚአብሔር ኃይላችንን ያድሳል፣ ራሳችንንም የምናይበት ጊዜ ይሆናል። በእርግጥ በእግዚአብሔር ዘንድ ጊዜና ሰዓት የለም፣ ግን ለእኛ ደግሞ ይሄ ሰዓቶች ፍሬም ስለሆኑ እኔና እናንተ ራሳችንን እንድናይ፣ ወደ እግዚአብሔር እንድንቀርብ፣ አመቶቻችንን እንድንጎበኝ፣ ያጣነውን የጣልነውን ነገር እንድናነሳ። ብዙ ጊዜ እነዚህ ቢዝነሶች ገቨርንመንት ብትሉ ሁሉም ራሳቸውን የሚያዩበት ጊዜ አላቸው፣ ራሳቸውን የሚገመግሙበት ጊዜ፣ ከድክመታቸው የሚማሩት ከደግሞ ብርታታቸው ላይ ምን መጨመር እንዳለባቸው የበረቱበትን ጎን ያሉና ለእኔና ለእናንተ ይሄ ጊዜ እንደዛ ነው፣ ራሳችንን የምናይበት ጊዜ። በእርግጥ የእግዚአብሔርን ሀሳብ አናስቀይርም፣ እኔና እናንተን ይቀይረናል። እግዚአብሔር ይባረክ። ወደ እሱ ሀሳብ ያስጠጋናል፣ ወደ ልቡ ያስጠጋናል፣ ወደ ፈቃዱ ያስጠጋናል። እሱን እንድንፈልግ ጌታ ይባረክና ያን ነው የሚያደርገው ጾም ጸሎት። የኔና የእናንተን ልብ ነው እግዚአብሔር ሽፍት የሚያደርገው የሚቀይረው። እምቢ ያለውን ልብ ወደ ራሱ ሀሳብ እግዚአብሔር ዘንበል እንዲያደርግልን የምንጸልይበት ጊዜ ነው። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር በቃ የሚልበት ሰዓት አለው። እግዚአብሔር ጸሎትን የሚሰማበት ሰዓት አለው። በቃ ማለት ጸሎትሽን ሰምቻለሁ፣ በቃ ማለት አምሄር፣ በቃ ከዚህ ካለሽበት ነገር አወጣሻለሁ ማለት ነውና የሚሰሙ ወይም የተሰሙ ጸሎቶች በመጽሐፍ ቅዱስ ዛሬ ጥቂት እነሱን እንመልከትና በመጽሐፍ ቅዱስ ላይ የተሰሙ ጸሎት እግዚአብሔር ያደመጣቸውና የተመለሰላቸው እንመለከታለንና ስንመለከት የተወሰኑ ሰዎችን እናያለን። መጽሐፍ ቅዱስ በጣም ብዙ
አሉ በእርግጥ ጸሎታቸው የተመለሰላቸው። ግን ሐናን ስትመለከቱ ጸሎቷ ተሰማ ይላል መጽሐፍ ቅዱስ። ያቤጽን ስትመለከቱት ጸሎቱ ተሰማ፣ እግዚአብሔር ጸሎቱን ሰማው ይላል። ዘካርያስ ጋር ስትል ጸሎትህ ተሰምቷል ይላል። ስምዖን ጋር ስትሄዱ በቃ ስምዖን የጸለየውን ጸሎት እግዚአብሔር ሰምቶት ተነስ ብላቴናውን ሂድና እየዋለው ጌታ ኢየሱስ ክርስቶስ እንዳይሞት ያ ታላቅ እግዚአብሔር ሰው ሞትን እንዳይቀምስ የጸለየው እና ብዙ ጊዜ እንደዛ እንላለን ሁላችንን ምንለው ለምንድን ነው ጸሎት የማይሰማው? ብዙ ሰው ይለኛል እንጸልያለሁ እና ድሮ በጌታ አዲስ ሆናችሁ ጸሎታችሁ ቶሎ ቶሎ ነው የሚሰማው እና ከደሞ በጌታ እያደገን ስንመጣ በቃ ይዘገያል እና እኔ ሳስበው ሁሉ ለበጎ ነው እላለሁ እና ጉያው ስር እንድንቆይ ነው ጸሎታችንን ይዘን እንዳንጠፋበት ስለሚፈልገን በጣም ስለሚወደን እሱ ጋር እንድንቆይ። ለዛ ነው መዝሙረኛው ስለ ጸሎት ሲናገር ቆይቼ የእግዚአብሔርን ደጅ ጠናሁት ይላል። ምን ያህል እንደቆየ አናውቅም እና ነህምያም ለትውልድ ሲማልድ እንመለከታለን። እግዚአብሔር ጸሎትን ሲሰማ አይደል? ነህምያ አያሌ ቀን እጾምና እጸልይ ነበር ይላል። ስለዚህ አያሌ ቀን ማለት በጣም ረጅም ጊዜን የጸለየው እና እንደዛ በእግዚአብሔር ፊት ይጸልይ እንመለከታለን እና እግዚአብሔር ወዲያው የሚመልሰው ጸሎት አለ፣ ቆይ የሚለው አለ፣ ኮምፕሊትሊ ኖ የሚለው ጸሎት አለ። እግዚአብሔር ኖ ለእናንተ እኔና እናንተ በራሳችን አይን ስናየው በእኔና በእናንተ በስጋዊ አይናችን በጣም የሚጠቅም የሚወደድ ነገር ሊሆን ይችላል። ግን እግዚአብሔር ጋር ደግሞ ሲመጣ እግዚአብሔር ነው በቃ። ለምን ዛሬን ሳይሆን እግዚአብሔር የሚያየው ዴስቲኒያችንን ነው የሚያየው፣ መጨረሻችንን የሚያየው እና እኛ የዛሬውን አይተን በጣም ፕሬዠራይዝድ ሆነን እግዚአብሔር ለምን አይመልስልንም፣ በዚህ ጸሎት ውስጥ እግዚአብሔር ለምን ጣልቃ አይገባም ብለን በጣም ያለቀስንበት ከረጅም ዓመት በኋላ እንኳንም አልመለስከው ያን ጸሎት፣ እንኳንም ዝም አልከኝ፣ እንኳንም ረዳኸኝ እንላለን አይደል? አዎ። እና ሐናን ስንመለከት መጽሐፍ ቅዱስ ምን ይላል? ከምዕራፍ 1 ከቁጥር 8 ጀምሮ ያነባሉ። ባሏም ሕልቃናን ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሽም? ለምንስ ልብሽ ያዝንብሻል? እኔ ከ10 ልጆች አልሻልሽምን? አላት። በሴሎም ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበረ፣ በእግዚአብሔር ፊት ትጸልይ ጽኑ ለቅሶ አለቀሰች። እርሷም አቤቱ የሰራዊት ጌታ እግዚአብሔር የባሪያን መዋረድ ተመልከት፣ ብታስበኝ እኔንም ባትረሳ ለባሪያ ወንድ ልጅን ብትሰጥ እድሜውንም ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች። ጸሎትንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበርና ሐናም በልቧ ትመረር ነበርና ድምጿንም ሳታሰማ ከንፈሯን ተንቀሳቀስ ነበረ። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂ አላት። ሐናም ጌታ ሆይ አይደለም፣ እኔስ ልቧ ያዘንባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ፣ ሐዘንና ጭንቀቴን ስለበዛ እስካሁን ድረስ ተናግሬያለሁና ባሪያን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመናሽን ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይኔ ፊት ሞገስን ላግኝ አለች። ሴቲቱም በመንገዷ ሄደች በላችም። ፊቷም ከእንግዲህ ወዲህ አዘንተኛ መስሎ አልታየም። ማልደውም ተነሱ፣ በእግዚአብሔርም ሰገዱ። ተመልሰውም ወደ አርማቴን ወደ ቤታቸው መጡ። ሕልቃና ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። የመፀነሷን ወራት ካለፈ ሐና ወንድ ልጅን ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው ይላል። በጣም የሚገርም ክፍል ነው። ባይዘዌይ በጣም የምትደንቅ ሴት ናት እና ምዕራፍ 1 ላይ በጣም ታለቅስ ነበረ በእግዚአብሔር ፊት እየተመረረች ማጸኗን። ደግሞ የሚገርመው ለዛ ነው ያልኳችሁ ሁሉ ነገር እግዚአብሔር የሚይዘው። ለዛ ነው ያልኳችሁ እግዚአብሔር ታንኪዩ ጌታ ይባርካችሁ። ጥቅስ ሼር የምታደርጉ ሁሉን እግዚአብሔር የሚይዘውም አለ። የኛ ጸሎት የሚገርመው እግዚአብሔር የሚይዘው አሁን የእሷን ማጸኗን የዘጋው እግዚአብሔር ነበር። የሚገርመው ያን ጸሎት ይፈልገው ነበር። ምን የሚለውን ጸሎት መሰላችሁ? መመራሯና ማልቀሷ ሳይሆን በእሷ ውስጥ ሊያመጣ ያለው ታላቅ የእግዚአብሔር ሰው አለ። ስለዚህ ያ ልጅ ይመጣ ዘንድ ያ ልጅን ለአንተ እሰጠዋለሁ እስክትል ድረስ በእግዚአብሔር ፊት በጽናት ነበር። ከእናንተ ውስጥ እግዚአብሔር የሚያወጣው ኃያል ነገር ሊኖር ካለ እናንተ በብዙ ነገር ነው የምታልፉት። ብዙ ጽናት ያስፈልጓል፣ ብዙ ጸሎት ያስፈልጓል፣ ብዙ ጾም ጸሎት።
ከእናንተ ውስጥ የሚወጣው እግዚአብሔር በእናንተ ሕይወት ሊሰራ ያለው ታላቅ ነገር ስላለ በብዙ ጽናት ነው ያለቀሰችው በእግዚአብሔር ፊት። አይ ቲንክ ዘወትር ይመስለኛል። ግን ከእናንተ ውስጥ የሚወጣ ኃያል ነገር አለ። ምን የሚለውን ጸሎት ጸለየች? የሰጠኸኝን ላንተ ጌታ ይባረክ ላንተ ሰጣለሁ ስል እግዚአብሔር ማህፀኗን ከፈተ ይላል። ማህፀኗን ከፈተ። እኔና እናንተ ኃያል ነገር እያሰብን እግዚአብሔር በዘመኔ ስራ ይሄን አድርግ እንለዋለን እግዚአብሔርን። ያን እግዚአብሔር ሊያደርግ የኔና የናንተን ሬዲነስ ይፈልጋል። የኔና የናንተን የምትወዱት ነገር ብቁ መሆን አለብን። ለምትይዙት ነገር፣ ለምትሸከሙት ነገር ብቁ እስክትሆኑ ድረስ እግዚአብሔር ይጠብቃል። የሚመጣውን ነገር መሸከም እንድትችሉ፣ የእግዚአብሔርን ነገር መሸከም እስክትችሉ ድረስ እግዚአብሔር በዛ በቆይታ ውስጥ ያቆያችኋል። በእግዚአብሔር ቆይታ ውስጥ እንደቆየች የሚያስታውቀው ምዕራፍ 1 ላይ በጣም የለቅሶ ጊዜ ነበራት፣ በጣም የመመረር ጊዜ ነበራት። ምዕራፍ 2 ላይ ስትመጡ በቆይታ ውስጥ እግዚአብሔርን እንዴት ዲዘርን እንዳደረገችው፣ ከእግዚአብሔር ጋር እንዴት እንደቆየች የእግዚአብሔርን ካራክተሮች እዚህ ጋር ዲስፕሌይ ማድረግ ጀመረች። በኩራት እንዳትናገሩ እግዚአብሔር ታላቅ ነው ትላለች። ይገላል፣ ያድናል፣ ባለጸጋ ያደርጋል፣ ዳም ያደርግ። ይሄንን የእግዚአብሔርን ማንነት ያገኘችው በቆይታ ውስጥ ነው። እግዚአብሔርን የተረዳችው በቆይታ ውስጥ ነው፣ በጸሎት ውስጥ ነው። ሁሌ እንደምላችሁ ግሮዝ ከሼልፍ ላይ አይመጣም። ግሮዝ ቃሉን በማንበብና በመጸለይ የዛን ጊዜ መንፈሳዊ እድገት በህይወታችን ይመጣል። እግዚአብሔር ፊት ያጠፋችሁትን ሃል ነው። እኔ ሁሌ እንደምላችሁ የቆያችሁበትን ትመስላላችሁ። ሽታችሁ የቆየንበትን የምንመስለው። ወጥ የሚሰራበት ስፔሻሊ ያበሻ ወጥ የሚሰራበት ሁላችሁ ታውቃላችሁ። ገብታችሁ ከወጣችሁ ወጥ ያላችሁ ነው። ወላ ባስ ላይ ብትሄዱ ወላ ሰው ጋር ብትደባለቁ፣ ቡና ከቆላችሁ ቡና ነው የምትሉት። ሳትቆዩ ብዙ ጊዜ የምንፈልገው መጨረሻውን ነው የምንፈልገው። ውበቱን እንፈልገዋለን። የእግዚአብሔርን ህልውና እንፈልገዋለን። የእግዚአብሔርን ነገር እንፈልገዋለን። የለም፣ እግዚአብሔር የፕሪንስፕል አምላክ ነው። ፕሪንስፕል እንዳለው ቁልጭ አርጋ ተናገረች። እግዚአብሔር አዋቂ ነው። የእግዚአብሔርን ፕሪንስፕሉን ያስቀመጠችው ፕሪንስፕል አለው እንድታድጉ። ፖል ምን ይላል በምዕራፍ 3 ላይ ኤፌሶን መጽሐፍ ላይ በውስጥ ሰውነታችሁ በኃይል እንድትጠነክሩ ከኃይለኛው ከእግዚአብሔር ፊት እንበረከካለሁ አለ። የኔ ጸሎት አለ የልቦና አይኖቻችሁ እንዲበሩ አለ። የመጥራቱ ተስፋ ለምን እንደተጠራችሁ ዩር ኤግዚስተንስ በምድር ላይ ለምን ኤግዚስት እንደምታደርጉ እንድታውቁ። የሆነ አፒር ያደረጋችሁ ክስተት አይደላችሁም። you have a purpose ዓላማ አላችሁ። የተጠራችሁበት ዓላማ አለ። ጸሎት ዓላማን ያስጨብጣል። ማይዲር ኢየሱስ የመጣበትን ዓላማ ለመጨበጥ ይጸልይ ነበር። ማለዳ ተነስቶ ይጸልይ ነበር ይላል። ኢየሱስ እኮ ካለፈበት ቻሌንጅ የተነሳ በዛ በጌቴሰማኒ ራሱ ሲጸልይ ከፊቱ የሚወጣው ወዝ የደም ጠብታ ነበረ። ቢኮዝ ያለንበት ምድር እቺ ምድር ለእግዚአብሔር መንግስት አትመችም፣ ለእኔና ለእናንተ አትመችም። ለዛ ነው ጸሎትን ማብዛት ያለብን። ለእኔና ለእናንተ ተመታታ የተሰራች ኤደን ገነት አይደለችም። እግዚአብሔር በዚሁ በጨለማው ገዢው ዓለም ላይ እኔና እናንተን ከዚህ ከጨለማ ግዛት አውጥቶን ወደዚህ ጨለማ የተላክን ትውልድ ነን። ሁልጊዜ ምን እንፈልጋለን? እቺ ምድር እንድትመቻችልን። መቼም ብትሆን አትመችም። ኤስ ነው ጉድ ኒውስ። ግን እኔ ነግራችኋለሁ፣ ይሄ ሪያሊቲው ነው። መቼም ብትሆን እቺ ምድር ለእኔና ለእናንተ አትመችም። ለኢየሱስ ካልተመቸች ለአንቺና ለእኔ ለአንተ አትመችም። ለዛ ነው የምንጸልየው። ምን ታደርገኛለች ብትሉ ከዓላማችሁ ዲስኳሊፋይ ኤቭሪዴይ ነው የሚተጋው ጠላት። ለእኔና ለእናንተ ኤቭሪዴይ የሚዘጋጅ ጠላት አለ። እግዚአብሔር ከጠራን እግዚአብሔር ከሰጠን ዓላማ ዲስኳሊፋይ ለማድረግ ኤቭሪዴይ የሚላክ ደመንስ አለ። ዲስኳሊፋይ ነው ከዚህ ዓላማ እግዚአብሔር ከሰጠን ዓላማ ከዛ ዲስኳሊፋይ ለማድረግ ቀንና ሌሊት የሚላኩ ሰይጣኖች አሉ እኔና እናንተን ከዚህ አጀንዳ ለማውጣት። ስለዚህ አይመችሽም፣ አይመችክም፣ ለእኔም አይመችኝም፣ ለማንም አይመችም። ለኢየሱስ አልተመችም፣ ለአባቶች አልተመችም። በጭንቅ በሰይፍ በአራዊት ተበልተው ተቦጫጭቀው በሳት ተጠብሰው ተሰቅለው ነው ያለፉት። እቺ ምድር እቺ ነው የምትመስለው። ዶንት ዲናይ።
ራሳችሁን ድንጋይ ውስጥ አትክተቱ። ሪያሊቲው ይሄ ነው። ሪያሊቲውን ስታውቁ ቻሌንጁን ፌስ ታደርጉታላችሁ። በፍጹም ኮምፎርተብል አታደርገንም። ደግሞ ወደ እግዚአብሔር ስትቀርቡ ምንድን ነው መጽሐፍ ውስጥ ስትመለከቱ ያዕቆብ ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። ዳቢሎስን በሉት ተቃውሙት። ወደ እግዚአብሔር ስትቀርቡ ነው ዳቢሎስን ሬዚስት ማድረግ የምትችሉት። ኢቨን ወደ እግዚአብሔር ቅረቡ ካለ በኋላ ወደ እናንተም ይቀርባል። ዳቢሎስን ተቃውሙት ከእናንተም ይሸሻል። ኢቨን ዳቢሎስን ሬዚስት ማድረግ የምንችልበት ኃይል የምንቀበለው ወደ እግዚአብሔር ቀርበን ነው። የተለያየ ፌዝ አለው ጠላት ወደ እናንተ ህይወት የሚመጣበት። በአንድ ፌዝ መጥቶ አታካ ያረጋችሁ ፌዝ አለው። ምናልባት አንዳንድ ጊዜ ምን እናስባለን? በጣም ሂውጅ የሆነ ረጅም ሰው ልሳልላችሁ፣ በጣም ረጅም የሆነ እናንተ አጭር ናችሁ ልበል፣ በጣም ሂውጅ የሆነ ሰውነቱ ማስል የሆነ ስታዩት የሚያስፈራ ጎልያድን ሳሉት እስኪ ባይምሯችሁ ነው። እሱን የሚያክል የሚያስፈራ ስታዩ ይህንም አልችለውም ትላላችሁ። አቅማችሁን ስለምታውቁ ጌታዊ እርዳኝ ብላችሁ ታግላችሁ ያን ታልፉታላችሁ። ከዛ ደግሞ ሌላ ፌዝ ይመጣል። አንዳንድ ጊዜ ደግሞ አነስ ያለ የሚመስል ግን በጣም ጥቂት ናት፣ እችንማ በቃ እንደ በእግሬ ረግጬው አልፋለሁ ብላችሁ ስትሉ እግራችሁ ላይ ተጠምጥሞ ያንበረክካችኋል። ማንበርከክ ብቻ ስለማይለቃችሁ በደረታችሁ ተኝታችሁ እየዬ ብላችሁ ነው የምታልፉት። ያን የሚገርማችሁ ኢትስ ኖት ሲምፕል ፌዝ አለው ያልኳችሁ ለዛ ነው። ዛሬ በመጣበት ነገ አይደግምም ጠላት ላንቺ፣ ወይም በእኔና በእናንተ ስትሮንግ በሆነው መንገድ አይመጣም ጠላት። በእኔ ስትሮንግ በሆነ መንገድ ምን ስራ ፈቶ ነው እሱ በእኔ ስትሮንግ በሆንኩት መንገድ የሚመጣው አይደለም። ዊክ የሆንኩትን ጎኔ ጋር ነው የሚመጣው። ያንን ዊክ የሆነውን ጎናችሁ በደንብ አድርጎ ነው የሚመጣው። ዶር ያገኛል በዛ ጋር ሰብሮ። ለዛ ነው ሌባው ሊያርድ ሊያቅፋችሁ አይደለም የሚመጣው፣ ሊያርድ ነው፣ ሊያጠፋ ነው፣ ዲስትሮየር ነው። ዲስትሮይ ሊያደርግ ነው የሚመጣው። ከዓላማችሁ ስፔሻሊ ከጥሪያችሁ ዲስኳሊፋይ ሊያደርጋችሁ ነው። እኔና እናንተ የተጠራንበት ታላቅ ዓላማ አለ። ሂዱ የተባልን የተላክን መልእክተኞች ባላደራዎች ነን። እግዚአብሔር ደግሞ ባላደራ ሲያደርገን ሲልከን፣ እውነቴን ነው የምላችሁ፣ ሰንቆ ነው የላከን። መንፈሱን የመንፈሱን መያዣ ሰጠን ይላል። ይሄ መንፈስ አለ በሐዋርያት ሥራ ምዕራፍ 2 ላይ 1 ላይ ኢየሱስ ምን አላችሁ? በኢየሩሳሌም ቆዩ አለ ኃይልን እስክትቀበሉ አለ። ይሄን ኃይል ስትቀበሉ አለ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ምስክር ያደርጋችኋል አለ። እኔና እናንተ በዚህ በጨለማው ገዢ ዓለም ላይ ተቀምጠን የተቀበልነው መንፈስ ምንም አያደርገንም። ሌላ የተጠራችሁበትን ዓላማ እንድትፈጽሙ ነው። ለዛ ነው ከኔ ያለውን ለእናንተ አለ። ከዚህ መንፈስ ጋር የምትቆራኙት ወይም ትዊን የምትሆኑት እንዴት ነው ብትሉኝ፣ አብሮ በመቆየት ነው። ለዛ ነው ያልኳችሁ፣ አብሮ በመቆየት እግዚአብሔር እግር ስር በመቀመጥ የሚሰማ ጸሎት አለ። እግዚአብሔር ጸሎትን ይሰማል። የራሱ ታይም አለው። ሐና ጸሎቷ ተሰማ። በመቆየቷ ውስጥ ግን የተቀበለችውን ተመልከቱ። ሐናም ስትጸልይ እንደዚህ ያለች፣ ምዕራፍ 1 ጨርሳ ምዕራፍ 2 ላይ ስትገባ እንደዚህ ያለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። ኢየሱስ ያድናል። አፌ በጠላቶቼ ላይ ተከፈተ አለች። there is a season። ትላንትና እግዚአብሔር ሲናገረን የነበረው there is a season። አፌ በጠላቶቼ ላይ ተከፈተ። ምዕራፍ 1 የለቅሶ ነበረ። የቆሬ ጊዜ መጥቷል አለ። አታልቅሺ ተነሺ። መኃልየ ላይ ትናንትና እግዚአብሔር ሲናገረን የነበረው በቃ አለቀ፣ የለቅሶ ጊዜ አለቀ በቃ አለ። ሐናን መጣና ምዕራፍ 1 ዘጋው። ኢየሱስ ያድናል። ይዝጋው ዛሬ ቻፕተራችሁን። እግዚአብሔር ለዘመናት ያስለቀሳችሁን፣ ለዘመናት ባዶ ያደረጋችሁን እግዚአብሔር ያን ቻፕተር ይዝጋው። in the mighty name of Jesus። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ጣልቃ ይግባ። መለኮት ታሪካችሁን ይቀይር። በእናንተ ህይወት ውስጥ እግዚአብሔር ጣልቃ ይግባ። ጣልቃ ገባ። ያለቅሶ ያዘን አበቃ። የለቅሶ ጊዜ። ሐና እንዳለች ልቤ በእግዚአብሔር ጸና አለች። ልቤ በባሌ ጸና አላለችም። ልጄ በወለድኩት ልጅ እግዚአብሔር በባረከኝ ልጅ ልቤ ተጽናና አላለችም።
በተሰጠኝ በረከት ልቤ ጸና አላለችም። ባገኘሁት ነገር ልቤ ጸና አላለችም። ታሪኬን በቀየረው በዛ በሸለቆ ውስጥ ባለው ጊዜ፣ በማይመች ሁኔታ ውስጥ ባለው ጊዜ፣ ነገር ባዶ በሆነ ጊዜ፣ በማይመች ጊዜ፣ ነገር ሁሉ የማይመስል በሆነበት ጊዜ አብሮኝ የቆየ ያ እግዚአብሔር በቆይታ ውስጥ የተቀበልኩት ይሄንን ነው አለች። አብሮኝ የቆየ ለቅሶ ያልሰለቸው። ለቅሶ እኮ ሰለቸው አይደል? የሚገርም ነው። ለቅሶ ሰለቸው። እስከ መቼ ነው? ሰካራም ሁሉ መሰለችው። አልገባውም። ለዛ ነው ሰው እንኳን ላይረዳችሁ ይችላል እናንተ የምታልፉበትን ጉዳይ። የሚገርመው ሰካራም አላት። እግዚአብሔር ግን እሱ ሰካራም ይላታል። እግዚአብሔር ጸሎቷን ሰማ። የሚገርመው የዛን ሰዓት ነው በቃ እግዚአብሔር ጸሎቷን የሰማው። እሱ ሚስ አንደርስታንድ ሲያደርጋት፣ ካህኑ ሚስ አንደርስታንድ ሲያደርጋት፣ እዚህ ጋር ደግሞ እግዚአብሔር ጸሎቷን ሰማ። የሚገርም ድንቅ ነው። እግዚአብሔር እኮ ከምታስቡት በላይ ነው የሚሰራበት መንገድ የሚደንቅ ነው። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ፣ በማዳን ደስ ብሎኛልና እንደ እግዚአብሔር ቅዱስ የለም። የት ታገኙታላችሁ? ከየት አገኘችው? በቆይታ ውስጥ እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ አለች። ኢየሱስ ያድናል። በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራን ይመዝናል አለች። የእግዚአብሔርን ካራክተር በቃ ትለዋለች። ዲስክራይብ ዳረገችው። እግዚአብሔር ምን አለች? በኩራት እንዳትናገሩ አለች። እግዚአብሔር አዋቂ ነው፣ እንደ እግዚአብሔር ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው፣ እግዚአብሔር ስራን የሚመዝን ነው። ሃሌሉያ። ከአፋችሁ የኩራትን ነገር አታውጡ። ኃያላንን ቀስት ሰብሯል። ኢየሱስ ያድናል። ደካሞችን በኃይል ያስታጠቃል። ጠግበው የነበሩ እንጀራን አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙ የወለደችውም ደከመች። እግዚአብሔር ይገድላል አለች። ይገድላል አለች። እግዚአብሔር ኢየሱስ ያድናል፣ ይገድላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋ ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ከአሕዛብና ከመኳንንት ጋር ያስቀምጣቸው ዘንድ። በጣም የሚገርም እኮ ነገር ነው የምትናገረው። የሚደንቅ እግዚአብሔርን እንዴት እንደገለጠችው አሜዚንግ። እንደዛ ፍናና የምታስመራት ሴት አትመስልም። ለካስ በምንም ነገር ውስጥ እለፉ፣ ከእግዚአብሔር ጋር ተጣበቁ፣ ተጠጉ ወደ እግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። ሃሌሉያ። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር አለች፣ ከፍ ከፍ አለ። ቀና ብዬ መሄድ ጀመርኩ። ያስጎነበሰኝ ጠላት በፊቴ ተዋረደ። ሃሌሉያ። ጠላቶቼን በፊቴ አዋረዳቸው፣ እኔን ቀና አደረገኝ። መገምገሜን፣ ፍርሃቴን ከውስጤ ወሰደልኝ። ማንም ባይረዳኝ እሱ ተረድቶኝ ነበረ። እሱ ወደ እኔ ተጠግቶ ነበረ። እግዚአብሔር ፊቱን አይሰውርም ያልኳችሁ ለዛ ነው። ይሄንን ምዕራፍ 2 ሙሉን አንብቡት። የእግዚአብሔርን ካራክተር ነው ያስቀመጠችው። ለዛ ነው ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እግዚአብሔር ጸሎትን ይሰማል። እግዚአብሔር የሚጎበኝበት ቀን አለ። ጌታ ይመጣል። አሜን። ጌታ ይመጣል። በጸሎት አይደል የሚለው፣ በምልጃ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል መጽሐፍ። በአንዳች አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ውስጣችሁን ይቆጣጠራል። እናንተ በብዙ ነገር ስታልፉ ያ የእግዚአብሔር ሰላም፣ ያ የእግዚአብሔር እረፍት ውስጣችሁን ያረሰርሰዋል፣ ተስፋችሁን ያድሳል፣ ኃይላችሁን ያድሳል። እኔ በጣም የሚደንቀኝ ክፍል ነው ባይዘዌ ፊልጵስዩስ ምዕራፍ 4 በጣም ባይዘዌ በጣም የሚገርም ድብቅ ምስጢር ነው ካወቃችሁት። አይምሮን የሚያልፍ የእግዚአብሔር ሰላም። እኔ ብዙ ጊዜ የምጸልየው እንደዛ ነው። ከአይምሮዬ በላይ የሆነ ሸክም ሲከብደኝ ጌታ ሆይ ይላሉ በእግዚአብሔር ፊት። ሁሌ እግዚአብሔርን ቻሌንጅ ማደርገው መጽሐፍ ሲናገር አይምሮን የሚያልፍ ይላል። የታል አይምሮ የማያልፈው?
ብዬ ስለው ከማስበው ብዙ ጊዜ እነግራቸዋለሁ፣ ከማስበው በላይ የማላቀው ዓለም ውስጥ ይዞኝ ይገባል እግዚአብሔር። አንዳንዴ ሰዎች እንኳን ያዩታል የምታልፉበትን፣ ግን እናንተ በጣም የተለያችሁ ሰዎች ናችሁ። ጌታ ኢየሱስ ይባርክሽ። አያንቱ የተባረኪ እና እናንተ የምታልፉበትን ሰዎች ሁሉ ያዩታል። በዛ እሳት በሚመስል ነገር ውስጥ እያለፋችሁ እግዚአብሔር በሰላም ውስጣችሁን ይሞላዋል። አረ በእሳት ውስጥ እኮ እና አንዳንድ ሰዎች ራሱ ሊቀሰቀሷችሁ ይፈልጋል። ኢግኖር ችግራችሁን ኢግኖር ያደረጋችሁት መስሏቸው በደንብ ችግራችሁን ሊያብራሩላችሁ ይመጣሉ። ይህን ነገር እኮ ችላ አልሽው ምናምን፣ ችላ እኮ ብላችሁት አይደለም። የእግዚአብሔር መንፈስ ሁለንተናችሁን ተቆጣጥሮታል። የእግዚአብሔር መገኘት ውስጣችሁን ይዞታል። ለዛ ነው ፖል ይሄ ሚስጥር ነው ያልኳችሁ። ለዛ ነው ታላቅ ሚስጥር ነው የገለጠልን። እስር ቤት ውስጥ ሆኖ ማንም ሰው በጌታ ደስ ይበላችሁ፣ ደግምላችኋለሁ አለ፣ ደስ ይበላችሁ አለ። ከየት መጣ የደስታ ብትሉኝ፣ በህልውና ውስጥ በመቆየት መጽሐፍ ይላል። አይምሯችን እሷን የፈጠራት እችን አይምሮ ኮንትሮል ያደርገዋል፣ ይይዘዋል። እናንተ ታልፋላችሁ፣ እግዚአብሔር ይቆጣጠረዋል። ጌታ ይባረክ። በምን ውስጥ ብታልፊ እኔ ካንቺ ጋር ነኝ መጽሐፍ ነው የሚለው። ብለህ የለ እለዋለሁ ጌታ። በሰዓት ውስጥ ባለፍክ ጊዜ፣ በውሃ ውስጥ ባለፋችሁ ጊዜ እኔ ካንተ ጋር ነኝ አላልክም? ራይቸስ በሆነ እጄ ይዝሻለሁ አላልክም? ያ ዝለት የሚያውቀው እጄት አለ የያዘኛውን በቃ የያዘኝ በቃ የያዘኝ። ብዙ ጊዜ እኮ እኛ ይዘነው ነው የምንጨነቀው። ብዙ ጊዜ እኛ ብዙ ፕሮብሌም መፍታት የማንችለው እግዚአብሔር ብቻ የሚፈታው ፕሮብሌም አለ። ባይደው ብዙዎቻችን ብዙ ክራይሲስ ውስጥ የምንገባው እኛ ለመፍታት ስለምንሄድ ነው። እኛ የማንፈታው ችግር አለ። አንዳንዱን በራሳችን መንገድ ስንሄድ ሲምፕሊ የሚቀል ነገር አለ። የተያዘ ግን እግዚአብሔር ነው የሚፈታው። ባይደው ለዚህ ጊዜ ነው የሚያስፈልገው። እግዚአብሔር ብቻ ጣልቃ ገብቶ የሚፈታው። ለእግዚአብሔር እንስጠው። አሜን። ጌታ ይባረክ። ለእግዚአብሔር እንስጠው። መንፈስ ቅዱስ ይቆጣጠር። ሁለንተናዬን ተቆጣጠር፣ ልቤን ተቆጣጠር፣ ሐሳቤን ተቆጣጠር። ጸሎት ይመለሳል። ራእይ ላይ ስለ ጸሎት ይናገራል አይደል? የኛ ጸሎት በእግዚአብሔር ዙፋን ፊት እንደሚቀርብ ይናገራል። ስለዚህ እግዚአብሔር ይሰማል። አልኳችሁ እኔና እናንተን የሚጎዳን ከሆነ አይሆንሽም ጠሩዬ ብሎ ሊመልስ ይችላል። ይሄ ይጎዳሻል። የምንሄድበት መንገድን እግዚአብሔር ይመልሰዋል። በቃ መጥፎ ጎዳና ከሆነ የሆነ ጊዜ ነው የምናስተውለው። ብዙዎቻችሁን አሁን ብጠይቃችሁ ልትሉኝ ትችላላችሁ፣ በጣም በእግዚአብሔር ፊት አምርሬ ይሄን ጸሎት መመለስ አለብህ ጌታዊ ወዴት ነህ ብዬ እግዚአብሔር ፊት ጸልዬ እግዚአብሔር ከለከለኝና ባዝንም የተሶኬቤ ከሆነ ጊዜ በኋላ ግን ሳየው ለካ እግዚአብሔር ለእኔ ሲራራ ነው፣ ለካ እግዚአብሔር ሲጠነቀቅልኝ ነው፣ ለካ እግዚአብሔር ሲጋርደኝ ነው። አሜን። አዎ። እና እግዚአብሔር በሰዓቱ ጸሎትን ይመልሳል። እናንተ በመጠበቂያችሁ ለጠብቁት። እግዚአብሔር ይመጣል ጌታ። አሜን። እኔ ወደ ጌታ ካልሄድኩ ወይ እሱ ካልመጣ ትክክለኛ ጸሎት ከጸለያችሁ በሰማይ ያለው ፈቃድህ በሉት እስኪ ስትጸልዩ። አንዳንድ ጊዜ የኔ ብቻ ሳይሆን በሰማይ ያለው ፈቃድህ በምድር ይሁን። አሜን። አዎ በቃ እግዚአብሔር ደግሞ ሰፕላይ ብቻ እንዲያደርገን አይደለም። ቴክ ታይም ዊት ሂም። ሐና ይህንን ካራክተር ያወቀችው በዘመናችሁ እግዚአብሔር እንዴት ነው ብላችሁ ልትነግሩኝ ትችላላችሁ። እሱ ትሉኛላችሁ አባቴ ነው፣ እሱ እናቴ ነው፣ እሱ አቅሜ ነው፣ እሱ ጉልበቴ ነው፣ እሱ ኃይሌ ነው። ያልገባው ጠላት እየመጣ ቴስት ያደርጋችኋል። እኔ ብዙ ጊዜ ስፔሻሊ ቲክቶክ ላይ ስለምገባ ናውዴይስ ቲክቶክ ላይ ሁሌ የምናነበው ሮሜ ምዕራፍ 8ን አንብበን ነው ፕሮግራም ስንጨርስ ሁሌ የምጨርሰው። ከክርስቶስ ፍቅር ማን ይለየኛል? ሞት ቢሆን፣ ጭንቀት ቢሆን፣ መላእክት ቢሆን፣ የሚመጣ ቢሆን፣ የትኛውም ዩ ኔም ኢት፣ ከዚህ ፍቅር የሚለየኝ ማንም የለም። ከኢየሱስ ጋር ፍቅር ይዛችኋል፣ በጣም ትቀርቦታላችሁ።
መለሰም አልመለሰም፣ ጣልቃ ገባም አልገባም ኢዳስም ማተር። የኔና ያንተ ሪሌሽንሽፕ ድንቅ ነው። ማንም አይለየኝም ካንተ ፍቅር። ዘሞር እሱ ጋር ስትቀጠጉ ዘሞር ትወዱታላችሁ። በህይወታችሁ ብዙ ሰርከምስታንስ ሲቹዌሽን ሲያልፍ ይለፍ፣ ጌታ ከኔ ጋር ነው። አይ ላቭ ዩ ጂሰስ። በጣም የሚገርም ዓለም ውስጥ ትገባላችሁ ከሱ ጋር። እነ ፖል እንደዛ አይነት መሰንጠቅ ውስጥ በእሳት መንቸልቸል ውስጥ የገቡት ምን ሆኖ እንደሆነ ታውቃላችሁ? ከሱ ጋር ያጠፉት ታይም ነው። በፕሬዘንስ ውስጥ መሆን ይቻላል። ዮሐንስ ሲናገር ፈጥሞ በምትባል ደሴት ላይ ነበራል ራእይ ተጻፈልን። በማይመች ሁኔታ እንደናንተ ዛሬ እኔና እናንተ እንደምንሄድ ሆሊዴይ ዴስቲኔሽን እንዳይመስላችሁ። አይላንድ ናት፣ በውሃ ውስጥ ያለች የምትቀመጥ አይላንድ ማለት ነው አይደል? እንደዛ እዛ ውስጥ ሆኖ በጌታ ቀን እኔ እሱ እንዴት ቻሌንጅ እንደሚያደርገኝ በዚህ ነበርኩ ተባረኪ ትጂ እንደዚህ ነበርኩ ብዬ ለራሴ ኤክስኪውዝ እንዳልሰጥ ያደርገኛል። በፍጹም ኤክስኪውዝ አልሰጠው። ኔቨር። ሰው በዛ አይነት ሰርከምስታንስ ውስጥ ሆኖ በመንፈስ ይሆናል። በየትኛውም ሰርከምስታንስ ሆኖ በመንፈስ መሆን ይቻላል። የትኛውም ነገር በህይወታችሁ ላይ ይለፍ፣ በመንፈስ መሆን ይቻላል። ካላችሁበት ከአስቸጋሪ ከማይመች ነገራችሁ የሚያወጣችሁ መንፈስ ቅዱስ ነው። ዞር ብላችሁ ስታዩት እኔ ነኝ ያለፍኩት ትላላችሁ። ጌታ ነው ደስታን የሚሰጠው። ለዛ ነው በጌታ ደስ ይበላችሁ። ዛሬ በሚንሸራተት ነገር ላይ እዛ ላይ ዲፔንድ ያደረጋችሁ ሰዎች አላችሁ። በሚመጣና በሚሄድ ዛሬ ከወደዳችሁ ሰው ነገ ይጠላችኋል። ዛሬ እኔ ብላችሁ ያዛችሁት ትቷችሁ ይሄዳል። በሚሄድ ነገር ላይ ዲፔንድ አታድርጉ። ልባችሁ ብዙ ሰው እኔ እመክራችኋለሁ። ባይደወይ እኔ በጣም አበክሬ የምመክረው ልንገራችሁ፣ ልብ ለሰው አይደለም የሚሰጠው፣ ልብ ለጌታ ነው የሚሰጠው። አሜን። ለጌታ ነው የሚሰጠው። ይቅርታ አንዴ ላቋርጥ በመሃል። ቲክቶክ ላይ ያላችሁ ኮፒ ሊንክ እና ታፕታፕ አድርጉ። ሪፖርት አድርገውታል፣ ሊያወርዱኝ ስለሆነ ትላንትናም እንደዚህ ሪፖርት አድርገውታል እና ፕሊዝ ኮፒ ሊንክ ታፕታፕ አድርጉ። ጌታ ይባርካችሁ። ወንጌል ሲሰበክ የማይወድ መንፈስ መፍዙዝ የተወጋ ይሁን፣ እግዚአብሔር ይገስጸው። እዛ ጋር ብዙ የሚድኑ ሰዎች አሉ፣ ግን ያው እንደዛ ነው የሚያደርገው ጠላትና። ፕሊዝ ቲክቶክ ላይ ያላችሁ በደንብ ኮፒ ሊንክ እና ታፕታፕ አድርጉ። እግዚአብሔር ይባረክ። አሜን። እና ልብ የሚሰጠው ለጌታ ነው። ለዛ ነው የነገስታትን ልብ አለ። እሱ ነው የፈለገ ለሰው ሰጣችሁ። ልክ እንደሚያሽከረክሩ ያሽከረክርላችኋል። ልብ ይጠበቃል። ልብ ወለል ተደርጎ ለንጉሱ ነው የሚከፈተው። የክብር ንጉስ ይሄ ማን ነው? የክብር ንጉስ የናዝሬቱ ኢየሱስ። ለሱ ነው ወለል ተደርጎ ይመላለስበት፣ ወደ ፈለገው ይንዳው። ኢየሱስ ያድናል። በጸሎት ውስጥ ልብ ነው የሚከፈተው። ልባችሁ እንዳትዘጉበት ለጌታ። እሱ የማያውቀው ነገር የለም። እኔ ከመስራቴ በፊት፣ እኔ ከመበደሌ በፊት፣ እኔ እሱን ከማሳዘኔ በፊት፣ እሱን የማላከብርበት መንገድ ከመሄዴ በፊት ያውቀዋል። ሁሉን ያውቃል። በቃ የትም ቦታ እኔ ነፃ አልሆንም። ነፃ መሆነው ጸሎት ጸልይ ብቻ ነው። ትክክለኛ ሰውነቴ ማንነቴን ግልጥ ማድረግ እግዚአብሔር ፊት ነው። በቃ የማትሸሸጉበት ዓለም ቢኖር በጸሎት ስትሆኑ ነው። አሚር ጂሰስ ይኸው ጥሩዬ ከነ ድካሙ መታላለች። ሰርች ዚስ ቴክ ዚስ ዋን አልፈልጎም። አይ እሱ ብቻ አይደለም ቁጥርዬ ያላየሹ ብሎ ፒክ ያደርገዋል። ይሄን ደግሞ አላየሹ፣ ይሄ አያስፈልግም። ይሄ መንፈስን ይገፋል፣ መንፈስን ኩንች ያደርጋል። ይሄ እኔን ያባራል፣ እኔን አያከብርም። ከህልውናው ያሸሻል፣ ከመገኘቱ ያስወጣሻል። ይሄንን አውጩ። ጠረግረግረግረግ ልባችሁ ለጌታ ነው ድብቅ ተደርጋ የምትሰጠው። በዘመናችሁ እንደዛ ብዙ ሰው ልቡ ታውሰንድ ቦታ የሚሰባበረው ለሰው ሰጥቶ ነው። አትስጡ፣ አትውደዱ አላልኩም። ልብ ለጌታ ነው የሚሰጠው። ታመልጡበታላችሁ። ረጅም መንገድ ትሄዳላችሁ። ረጅም መንፈሳዊ ጉዞ ትጓዛላችሁ። ረጅም መንገድ ትሄዳላችሁ። አም ቴሊንግ ዩ
ይሄ ዮዮ የሆነ ላይፍ አይኖራችሁም ከእግዚአብሔር ጋር። ዋሬቨር ዘ ሰርከምስታንስ ሲቹዌሽን እሳት የሆነ ነገር ሲመጣ እስቲክ አድርጋችኋል። ልባችሁን የያዘው እሱ ነው። ልባችሁን የደገፈው እሱ ነው። የማይመች ነገር ውስጥ ታልፉ ስቲል ዋር ዘ ሴም ከጌታ ጋር ስቲል አገልግሎትሽ ቀጥሏል። ስቲል ከጌታ ጋር የምታደርጊውን ነገር እያደረግሽ ነው። የትኛውም ነገር መጥቶ የእግዚአብሔርን ነገር ተች ማድረግ አይችልም። ለምን? ከእግዚአብሔር ጋር ነው ልብሽ የተያያዘው፣ ውስጣችሁ የተያያዘው በጌታ ነው። እንዳትሰጡት። ጀስት ጊቭ ቱ ዘ ሎርድ። ያ ሰስቴን ያደርጋችኋል። ያ በእግዚአብሔር ፊት በሚገባ እንድትመላለሱ ያደርጋል። እስፔሻሊ ይሄ ልባችን የሚዋዥቅብን በጌታ ነገር ላይ ኮንስታንት የሆነ ቀጣይነት ያለው ትክክለኛ የመንፈስ ቅዱስ ፍሰት በህይወታችሁ እንዲቀጥል ከፈለጋችሁ ልባችሁን ወለል አድርጋችሁ ለጌታ ስጡት። እሱ ብቻ ይመላለስበት። እንደፈለግ አድርገው። በዚህ ጋር ሂጂ ሲልሽ ትሄጃለሽ። ይሄን አድርጊ ጥሩ ሲልሽ ታደርጊያለሽ። ይሄን አድርጊ ሲልክ ታደርጋለህ። እሱ ነው የያዘው። ትረስት ታደርጉታላችሁ። ሙሉ ትረስት ነው ያላችሁ። መንፈሱን በተለይ ከሰማችሁ አምናለሁ ጌታ አንተን አምናለሁ፣ በቃ ይኸው ለአንተ ሰጥቼ እሱን የሰማችሁ ትጓዛላችሁ። በጸሎት ውስጥ ልባችሁ ከእግዚአብሔር ጋር በጣም ይጣበቃል። በጣም ሐና ካራክተሩን የምትረዱት ጸሎት ውስጥ ነው። የሚወደውን የሚጠላውን አንድን ሰው ወደዋለሁ ካላችሁ ጓደኛ ካላችሁ ወይም የትዳር አጋራችሁ ሊሆን ይችላል። አውቀዋለሁ ካላችሁ ወደዋለሁ ካላችሁ የሚጠላውን ታውቃላችሁ፣ የሚወደውን ታውቃላችሁ። ለምን? ክሎስ ስለሆነ። ጠቅላይ ሚኒስተሮችን እኛ ሀገር ያሉትን ዩኬ ላይ ያለውን ብትሉት የዩኤስ ብላችሁ በቅርብ የተመረጠውን ሁላችንም እያወረንበት ስላለን ልንገራችሁ።